አሉባልታ እንግዲህ በእኛ ዘመን ያን የድሮ ደበቅ ሸሸግ ተደርጎ ነበር የሚወራው። ምክንያቱም ነውር ነው። አሉባልታ በቴሌቪዥን መረበስማ ቡናም ሲጠጣ ያ የሚታማው ሰውዬም ስለሚኖር ግድ ስለሆነ ያው ማህበራዊ ግንኙነቱም ይጠበቅም አይደለም። ስለዚህ አሉባልታው ራሱ ወግ ማዕረግ ደንብና ስርዓት የተከተለ ነበር። እንግዲህ የኛ ልጆች ታዲያ አሉባልታውን ተቀብለው ለትውልድ ሲያስተላልፉት ስህተት ተገኝቶበታል። አዎ የተወሰነ ስህተት አለው፣ መታረም አለበት፣ መስተካከል አለበት። እንደዚህ አይነት ስህተት በቀላሉ አይታለፍም። እንግዲህ አሉባልታው ባለቤቱ እየሰማው በማን አለብኝነት በትዕቢት የሚወራ ከሆነ ከባድ ነው። አዋቂ ሰው ላይ ጥላል እጅ ላይ። በዚህ ዘመን ደግሞ አሉባልታ እየተዉ የሚሰሩ የተማሩ የተመራመሩ የነቁ በጣም ብዙ ሴቶች ባሉበት ዘመን አሉባልታ ማስቀጠሉ ራሱ እንደው ሳስበው ተገቢ አይደለም። አዎ ምንም ያደግንበት ነገር ቢሆንም ልጆቻችን የኛን አሉባልታና ፍሪሴርስኪ ሲየሰሙ ያደጉ ቢሆንም ግን ደግሞ ማሻሻል መለወጥ ይቻላል። አሉባልታ በቴሌቪዥን ካሜራ ደቅኖ ቁጭ ብሎ ወሬ ሐሜት እንጃ እንግዲህ አላውቅም። ስህተታችን እንደ እናት ገብቶናል። ታረሙ ባካችሁ ልጆቼ። ሐሜት ቡና እየጠጡ ፎት እያሉ ሐሜት በዚህ ዘመን ምን ነው ልጆቼ?